ክቡር ጠቅላይ ሚኒስትር ክቡራትና ክቡራን በዋነኛነት የማክሮ ማሻሻያ ጉዳዮች ላይ አተኩርና በተለይ ግን የገንዘብ ፖሊሲ የውጭ ምንዛሪ ፖሊሲ እና የፋይናንስ ዘርፍ ላይ ያሉ ማሻሻያ ጉዳዮች ላይ አተኩር ያቀርባለው። የገንዘብ ፖሊሲ ነው የመጀመሪያው። እንደተነሳው የዋጋ ግሽበት አንዱ ሲሪየስ የኢትዮጵያ ኢኮኖሚ ችግር ሆኖ ቆይቶ ነበር። ይሄንን ግን በተናበበ መልኩ ተቋማት ሚናቸውን አውቀው ተናበው መስራት ሲገባቸው ባለ መስራቱ ምክንያት ችግር እየሆነ የቆየ ነበር። 30% ያክል የደረሰ የዋጋ ግሽበት ነበር። በማሻሻያው ብሔራዊ ባንክ የተረጋጋ የዋጋ ሁኔታን ማስፈን ዋና ተልዕኮው እንዲሆን ተደርጎ ተቀርጾ የገንዘብ ፖሊሲውን የማዘመን በርካታ ስራዎች ሰርቷል። ከዚህ ውስጥ አንዱ የገንዘብ ፖሊሲ ኮሚቴ ማቋቋም በየ3 ወሩ አጠቃላይ የኢኮኖሚ ሁኔታውን እያነበበ አዳዲስ የፖሊሲ ሀሳብ የሚያመነጭ አደረጃጀት መፍጠር፣ ብሔራዊ ባንክ የብሔራዊ ባንክ ተመን የምንለውን የሴንትራል ባንክ ፖሊሲ ሬት ኢንትሮዲዩስ አድርጎ በግርድፉ ሳይሆን በዘመነ መልኩ በእውቀት በተመራ መልኩ የገንዘብ ፖሊሲውን የመብራት ስራ ሲሰራ ቆይቷል። እንዲሁም በጣም ዘመናዊ የሆኑ የገንዘብ ግብይት ስርዓቶችን ሴንትራል ባንኩ ገንዘብ ሲበዛ የሚሰበስብበት ሲያንስ ወደ ኢኮኖሚ የሚያስገባበት ባንኮች እስፈርስ የሚገያዩበት ስርዓት ተዘርግቷል። በውጭ ምንዛሪ ማሻሻያ ረገድ እንደምታውቁት ያሰለቸን አንድ ቶኪንግ ፖይንት ቢኖር የኢትዮጵያን ኢኮኖሚ ይገልጽ የነበረው የውጭ ምንዛሪ እጥረት ነው። ኢንቨስተር በሰበሰብን ቁጥር ስለዚህ ጉዳይ ነበር የሚወራው። ይሄን የቀየረ ፈንዳመንታሊ አዲስ ስርዓት ነው ይሄ ሪፎርም የዘረጋው። 50 ዓመት የቆየ አስቸጋሪ ስርዓት። ይሄ ስርዓት እይታውን ፈንዳመንታሊ ቀይሮ የውጭ ምንዛሪ ገበያው በገበያ የሚመራ ዋጋ በገዢውና በሻጩ ፍላጎትና አቅርቦት የሚለካ እንዲሆን ያደረገ፣ በባንኮች ብቻ ታጥሮ የነበረውን የውጭ ምንዛሪ አቅርቦት ለፎሬክስ ቢሮዎች የከፈተ፣ እንዲሁም በዘመነ መልኩ ፌሞስ የምንለው ስርዓት አለን። በአጠቃላይ በኢኮኖሚ ውስጥ ያለው የውጭ ምንዛሪ መግዛትና የመሸጥ ስርዓቱ በየቀኑ እንዲታይ ያደረገ አዲስ አሰራር የዘረጋ ማሻሻያ ነው የነበረው። የፋይናንስ ዘርፍ ማሻሻያው የፋይናንስ ዘርፉ የተረጋጋ አካታችና ጤናማ እንዲሆን ያደረገ ነው። ባንኮችም ራሳቸውን በማሳደግ እርስ በርስ ደግሞ በመስራት ለውድድር ዝግጁ እንዲሆኑ አዲስ ምዕራፍ የከፈተ የፋይናንስ ዘርፍ ማሻሻያ የሰራ። በአጠቃላይ የባንኪንግ ስርዓቱ በምናይበት ጊዜ በአሁኑ ወቅት የፋይናንስ ዘርፋችን ጤናማ፣ በቂ ካፒታል ያለው ትርፋማ ዘርፍ ሆኖ ነው ያለው። ይሄ በሪፎርሙ የተገኘ ትልቅ ውጤት ነው። ሌላኛው ኢምፖርታንት ሪፎርም ተቋማዊ ሪፎርም ነው። ይህን ሁሉ የማክሮ ማሻሻያ እንዴት ይሸከማል ብሔራዊ ባንክ በራሱ ሪፎርም ካልተደረገ? ስለዚህ ከዓለም አቀፍ አቻ ተቋማት ጋር መወዳደር የሚችል የሚገዳደር፣ በሰው ኃይሉም በቴክኖሎጂ ቁመናውም ጠንካራ የሆነ ተቋም የመገንባት ስራ ብሔራዊ ባንኩንም በአዲስ መልኩ የወለደ የሪፎርም ስራ እይታውን ራሱ የቀየረ ማሻሻያ ስራ ላይ ሰራው። እነዚህ ሪፎርሞች ምን አስገኙ የሚለውን ለማንሳት መጀመሪያ ማንሳት የምፈልገው የዋጋ ግሽበት ሁኔታ ነው። ያ ወደ 30% አካባቢ ደርሶ የነበረው የዋጋ ግሽበት በአሁኑ ወቅት ለአመቱ መጨረሻ ያቀደው የነጠላ አሃዝ ውጤት ላይ በ6 ወር ደርሰን 9.7% ላይ ይገኛል በታህሳስ ወር። ይሄ ድል ልቡን ማሞቀው ኢትዮጵያዊ ካለ የዚህን ስራ ጥልቀትና ክብደት በአግባቡ ያልተረዳ ነው ማለት ነው። የዓለም አቀፍ ተቋማት ይሄ ሪፎርም ሲጀምር የዋጋ ግሽበቱ 40-50% ነው የሚሆነው ሀገር ነው ያልተባለው ነገር አልነበረም። አዋቂ ነን ባዮች ማክሮ ኢኮኖሚስቶች ሀገር ሊፈርስ ነው ግብጽ ሄዳለሁ ያለም አልነበረ። ይሄ ሁሉ ግን የማክሮ ማሻሻያው በአግባቡ ተነቦ ተቋማት አንድ ላይ ሆነው ስለሰሩ ዛሬ እጅግ የሚያስደምም ውጤት ማግኘት ይችላል። እንዲሁ አንዳንድ ቁጥር ላሳያችሁ። ቅድም ያልኩት የዘመነ የገንዘብ ፖሊሲ ለምሳሌ ብሔራዊ ባንኩ የገንዘብ ፍሰትን የሚቆጣጠርበት ኦፕን ማርኬት ኦፕሬሽን ባለፈው 1 ዓመት ተኩል አካባቢ ከ1.1 ትሪሊዮን በላይ ነው ትራንዛክት ያደረገው። ገንዘብ ሲበዛ ይሰበስባል፣ ሲያንስ ለኢኮኖሚ ይሰጣል። ባንኮች ራሳቸው ከሲኦቹ የሰማሁት ነው የምነግራችሁ። መበደር ፈልገን አፍረን መደወል እንቸገር ነበር። ዛሬ ግን ዘመናዊ ገበያ ስለመጣ ገበያ ላይ የተረፈው ለገበያ ያቀርባል፣ ያነሰው ይገዛል። 1.39 ትሪሊዮን አካባቢ መሸጥና መግዛት ችለዋል በዚህ 1 ዓመት ብቻ። አጠቃላይ
የውጪ ኢኮኖሚ እንቅስቃሴውን የምንለካበት መለኪያ እንደምታውቁት ባላንስ ኦፍ ፔመንት አለ። የኢትዮጵያ ባላንስ ኦፍ ፔመንት ለመጀመሪያ ጊዜ ፖዚቲቭ የሆነበት ሪፎርም ነው። ይሄ ማለት ወደ ሀገር ውስጥ ያስገባ ነው ወደ ሀገር ውስጥ ካስወጣ ነው ይበልጣል ማለት ነው። 32.8 ቢሊዮን አካባቢ ነው አምና ወደ ሀገር ውስጥ መፍሰስ የቻለው። ኢቭን ከረንት አካውንት የምንለው የውጭና የሸቀጦችና የአገልግሎት ንግድ ገቢና ወጪ ንግድ ማለት ነው። ይሄ ራሱ ዴፊሲቱ የጉድለቱ መጠን ሲግኒፊካንትሊ ቀንሷል። 6 ወር ደመኛ ቲም ፖዚቲቭ እንደሆነ ነው የሚያነሳው። ግን የዓመት ስለምንነካ በጣም ውጤታማ የሆነ ሪፎርም እንደሆነ አጠቃላይ የውጭ ምንዛሪ ክምችታችን የሁለት ሳምንት እንኳን የገቢ ንግድ መሸፈን የማይችለው የውጭ ምንዛሪ ክምችት ዛሬ አቻ ኢኮኖሚዎች ደረጃ ደርሷል። ኮምፎርታብሊ እንደ አንድ ብሔራዊ ባንክ ገዢ ይሄን ቁጥር ሳይ እሰይ የምልበት ቁጥር ላይ ያደረሰን ሲግኒፊካንት የሆነ ሪሊ ሀገር በችግር ጊዜ የምትጠቀምበት ክምችት ማለት ነው። ሪዘርቭ አቅማችን በከፍተኛ ሁኔታ ነው ያደገው። የትዩ ገበያና የፎርማል ገበያው የምንዛሪ ልዩነትም እንደምታውቁት 100% አካባቢ የነበረው አሁን ወደ 12-13% አካባቢ ዝቅ ያለበት ሁኔታ መጥቷል። ፋይናንስ ዘርፉ ላይ ለምሳሌ የተቀማጭ ገንዘብ በ440% ነው ያደገው ከ2011 እስከ 2018 ባለው ጊዜ 440%። 840 ቢሊዮን አካባቢ የነበረው ወደ 3.7 ትሪሊዮን አድርጓል። በሪፎርሙ ሪባላንስ እናደርጋለን። የግሉ ዘርፍ የኢትዮጵያ ኢኮኖሚ ሞተር ይሆናል እንደተባለው በተከታታይ ላለፉት 6-7 ዓመታት ለግሉ ዘርፍ የሚቀርበው ብድር 70-80% እንዲሆን ተደርጓል። ኢቭን ባንኮቻችን ካፒታላይዝድ ሆኖ የቆዩም ቢሆን በዓለም አቀፍ መለኪያ ግን ወደ ኋላ ያቀሩ ነበር። ባለፈው 1 ወር ተግባራዊ ያደረግነው አዲሱ የካፒታል ብቃት መመሪያ የካፒታል ብቃቱን ከ8% ወደ 11% ከፍ ያደርጋል። ይሄ ብቻ አይደለም ግን የቤዝል ዋን የምንለው በባንክ አሰራር ውስጥ ይሄ ዋናው መመሪያ ነው፣ አሰራሩ ነው። እኛ ቤዝል ዋን ላይ ቆይተን ነበር የነበርነው። አሁን ወደ ቤዝል 2 እና 3 ዓለም ወደ ደረሰበት ደረጃ መጥተናል ማለት ነው። እንደ በቀላሉ ለማስረዳት በፊት የነበረው አሰራር ባንኮቻችን ያበደሩትን የብድር ስጋቷን ብቻ ነበር በካፒታል ሬሽዮ የሚጠበቁት። አሁን ግን ከዛ አልፈው የገበያ ስጋቱን የኦፕሬሽናል ስጋቱን የሚለኩበት ካፒታላቸውን ደግሞ በሁለት ቲር ከፍለው ኮር ካፒታል ቲር 1 ቲር 2 ብለው እንዲከፍሉ ያደረገ በጣም የዘመነ ዓለም አቀፍ ተሞክሮ ተግባራዊ ያደረገ ሆኗል። የባንኩን ጤና ማለት የምንለካው በኤንፒኤል ሬሽዮ ብቻ ሳይሆን ተገልጋዩን እንዴት እያስተናገደ ነው። አሁን አዲስ አወቃቀር አለን። ይሄኛው አዲሱ አወቃቀር ባንኮችን ሱፐርቫይዝ የሚያደርግበት አንዱ መለኪያ ለደንበኞች የሚሰጡትን አገልግሎት የሚሆን አሰራሩና ሌሎቹን ወደዚህ አልገባም። ዲጂታል ይሄ ሪሊ በኢትዮጵያ ኢኮኖሚ ውስጥ መሰረታዊ አብዮት የሚለውን ቃል ስለማንወድ እንጂ ያመጣፍ ወሳኝ የሆነ ማሻሻያ ነው። እነዚህን ቁጥሮች ላሳያችሁ። ለምሳሌ ዲጂታል አካውንቶች ብዛት 254 ሚሊዮን ደርሷል ከ26 ሚሊዮን ተነስቶ። የትራንዛክሽን አካውንቶች ብዛት 320 ሚሊዮን፣ የክሬዲት አካውንቶች ብዛት 8.3 ሚሊዮን። ፋይናንስ ተደራሽነት ከ41 ሺህ ወደ 618 ሺህ እንግዲህ ያው ፖስም ኤቲኤምንም ጨምሮ ነው። በፐርሰንቴጅ ለመግለጽ ይቀብላል። 15 እጥፍ ነው ያደገው። 15x ፋይናንሻል ኢንክሉዥን ላይ እየሰራ ያለው ስራ አጠቃላይ የፋይናንስ ተደራሽነት ከ47 በመቶ አሁን ወደ 65 በመቶ አድጓል። ከአቅርቦት አንጻር ያው ገና ይቀረናል። በቀጣይ ትኩረት የምመጣበት ነው የሚሆነው። ግን የፋይዳ ስራ የዲጂታል ትራንስፎርሜሽኑ ፋይናንስን ለህዝባችን ተደራሽ ማድረግ ረገድ ትርጉም ያለው ውጤት እንዳመጣ የሚያሳይ ነው። ለዚህም እንዲያግዝ የዲጂታል ፔመንት ስትራቴጂ እንደምታውቁት 1.1 አጠናቀን ሁለተኛው ስትራቴጂ ተግባራዊ ሆኗል በዚህ ዓመት። ሁሌ የምናወራው ትልቁ ሀብታችን አርሶ አደሩ አርብቶ አደሩ ጋር ያለው ሀብት ነው። ይሄንን ወደ ብድር ማቀፍ መምጣት አለብን። የተንቀሳቃሽ ሀብት ብድር ዋስትና ማቀፍ ወደ ስራ መግባት አለበት የሚለው ስራ አሁን ብዙ ቆይቶ ወደ ስራ ገብቷል። ቁጥሩ ትንሽ ነው። ለ199 ሺህ ሰዎች ያክል ንብረት አስመዝግበዋል። ግን ይሄንን አስፍተን የምንሄድበት ይሆናል። ግን ጅማሮ እንዳለ ለማሳየት ነው። ሌሎች ከባንክ ውጭ ያሉ ብዙ ጊዜ የማይነገርላቸው የጡረታ ተቋማት ጋር ያለውን አቅም እንደው አንስቼ ለማለፍ የግል ድርጅቶች የጡረታ ማህበራዊ ዋስትና ተቋም 183.6 ቢሊዮን ያክል ካፒታል ኢንቨስትመንት ላይ አውሏል።
የመንግስት ሰራተኞች ማህበራዊ ዋስትና ደግሞ 318 ቢሊዮን ያክል ኢንቨስት አድርጓል። ናው ተቋማዊ ሪፎርም ላይ እንዳልኩት እንዲህ አይነት ሪፎርም እየሰራን ማዕከላዊ ባንኩ ይሄ ሪፎርም የሚሸከም ተቋም ካልሆነ በስተቀር ቀጣይነት ያለው ውጤት ሊመጣ አይችልም። ስለዚህ በአዲስ መልክ ባንኩን ማደራጀት እይታውን መቀየር ይፈልግ ነበር። የዚህ ማሻሻያ ትልቁ ትርጉም የኢትዮጵያ ብር ትክክለኛውን ዋጋ አግኝቶ የኢትዮጵያ ኢኮኖሚ ተወዳዳሪ እንዲሆን ማድረግ ነው። ነገር ግን ተቋሙ በሰው ኃይል አቅሙም በቴክኖሎጂውም መደራጀት ያለበት የአቅም ግንባታ ስራ መስራት ያለበት ከሚመራቸው ተቋሞች ጋር ኮላቦሬቲቭሊ የሚሰራ ነገር ግን የሚፈራ የሚከበር ተቋም ሆኖ እንዲሆን በርካታ የማሻሻያ ስራዎች እየተሰሩ ይገኛሉ። ወደፊት ምንድነው የምንሰራው የሚለውን አንስቼ ልጨርስ። አንደኛ የዋጋ ንረቱን በነጠላ አሃዝ የማቆየቱ ዋና የሪፎርም ትኩረት ተጠናክሮ የሚቀጥል ይሆናል። የውጭ ምንዛሬውን በተመለከተ አንዱ የሴንትራል ባንኩ ሚና እንዳልኩት ዋጋ ስንል የሀገር ውስጥም የኤክስተርናል ዋጋ ማረጋጋት ስለሆነ የውጭ ምንዛሬ ገበያውን የበለጠ ተገማች እና የተረጋጋ እንዲሆን የማድረግ ስራ ይሰራል። አሁን የሚቀሩ ነገሮች አሉ። ክቡር ጠቅላይ ሚኒስትር ከረንት አካውንቱንም ለቀን ቢሆን ማይንድሴቱ የሴንትራል ባንኩም የባንከሮቹም የግሉም ዘርፍ ያንን የሚፈታ ማሻሻያዎች እያደረግን ነው። በሚቀጥሉት ሳምንታት ውስጥ ተግባራዊ የሚደረግ ለምሳሌ ስታርታፕ አንድ ወጣት አዲስ ሀሳብ አመንጭቶ እውቀቱን ሽጦ ያገኘውን ገንዘብ ኡጋንዳ ወይም ኬንያ እንዲያስቀምጥ እዚህ ካስቀመጠ መጠቀም አትችልም የሚል አይነት እይታ ነው አነለ። እነዚህን ፈንዳመንታሊ የሚቀይር አሰራር ኮንፊደንስ የሚፈጥር ባለሀብቱ ሀብቱን ማስገባት ማስወጣት መጠቀም የሚያስችለው ተጨማሪ ማሻሻያዎች እየሰራን የውጭ ምንዛሬው የበለጠ እንዲረጋጋና ኢንፋክት በእኛ ግምገማ የውጭ ምንዛሬው አሁን ሊትል ቢት ኦቨር ፕራይስድ ነው፣ አፕሪሼት ማድረግ አለበት። ለዚህ አቅደን ነው በአመቱ ውስጥ እየሰራን ያለ ነው። የባንኮች ውህደትና ግዢ ሌላው ትኩረት ኤሪያ ነው። ባንኮች ሰብሰብ ብለው አቅማቸውን እንዲያደራጁ አዲስ የኤምኤንኤ ፍሬምወርክ ተግባራዊ የሚደረግ ይሆናል። የኢንሹራንስ ዘርፉ ተረስቶ ነው የቆየው። ትልቅ አቅም እያለው ማዕከላዊ ባንኩ በአግባቡ ባንክ ላይ ብቻ ተኩሮ አልመራውም። ስለዚህ ራሱን የቻለ አደረጃጀት ኖሮት እንዲመራ የሚያደርግ አዲስ ማዕቀፍ የተዘረጋ ይገኛል። ከወለድ ነፃ ባንኪንግ ጋር ብዙ የሰራን ቢሆንም አሁን ከዘመናው አሰራር ጋር ግን ክፍተት አለ። ለምሳሌ ቅድም ያልኩት ኢንተርባንክ መኒ ማርኬት ላይ መስታተፍ አይችሉም። ይህንንም የሚፈቅድ አዲስ አሰራር ይዘረጋል። የማዕከላዊ ባንክ ዲጂታል ገንዘብ እንደሚታወቀው ዓለም ዲጂታል ሆኗል። የማዕከላዊ ባንክ ዲጂታል ገንዘብ ዓለም ላይ ዋና ቱል እየሆነ መጥቷል። ይህንን እያጠናን ነው። ጥናቱን አጠናቆ ወደ መተግበር የሚገባ ይሆናል። ከግብርናና ሌሎች ተቋማት ጋር በመቀናጀት አዲስ የአግሪ ፋይናንስ ስትራቴጂ ቀርጸናል። ይሄ አዲስ የአግሪ ፋይናንስ ስትራቴጂ ግብርና ትልቅ የልማት አቅም ሆኖ እንዲወጣ በተለየ ሁኔታ ግብርናን እንዴት እንደግፍ የሚለውን የሚያሳይ ነው። እንዲሁም ኤስኤምኢ ስታርታፕ ላይ የክሬዲት ጋራንቲ ስኪም ኢንትሮዲዩስ እናደርጋለን። መንግስት 1.5 ሚሊዮን ቤት እሰራለሁ ብለው እያለ የፋይናንስ ዘርፉ ግን ለዚህ አልተዘጋጀም። ለዚህ የሚያግዝ የሞርጌጅ ፖሊሲ ተቀርጾ ተግባራዊ የሚደረግ ይሆናል። ፋይናንስ አካታችነት ላይ በስፋት እንሰራለን። የፋይናንስ ዘርፉ ቅድም እንዳልኩት ጤናማ ሆኖ እንዲቀጥል ቁጥጥሩን በማጠናከር የዘርፉን ጤናማነት የማረጋገጥ ስራ ይሰራል። በመጨረሻ ላይ እንዳልኩት ብሔራዊ ባንኩ በሰው ኃይል አቅሙም በቴክኖሎጂም ከአቻ ተቋማት ጋር የሚመጣጠን እንዲሆን በርካታ የማሻሻያ ስራዎች የሚሰሩ ይሆናሉ። አመሰግናለሁ።